ወንጀለኛ ነኝ። ባንቺ ስትሰቃይ ከመኖር ህግ ይዞ እንደ ሳልሆን ባይሰቅለኝ ይሻለኛል። ተረጋጋ። ማይሆን ነገር እንዳታረግ አርጁን። እኔ ለእሷ ጅል ነኝ አይደል? እኔ ለእሷ ፋራ ሰው ነኝ አይደል? ስሜት ይሆናል። ተረጋጋ። ተበላሽቷል። የኔን ህይወት ካበላሸችው ቆይታለች። ህይወት እንደ ፊልም አይደለም። ተረጋጋ እያልኩ ነው አይደለ? ልጅ አይታ እንዴት እንደሚያምር ምንድነው የሚማት ነው። ጥፋሹ ያሰማኝ። እነማን ናቸው? የአርጁን ጓደኛ ነው ማየ። ከዛ ኤሚሊ ጥቃት ሊያደርሱ ሲሉ እሷ ደግሞ በዱላው መታችሁ ነው ወደቀ። አይታን የገደለው እኔ አልመታሁትም። አባዬ ናታን የገደለው። ኧረ አባዬ አትንከው እና ቤት ውስጥ ሞቶ እኔ እንዲሸሽ ነው የምትፈልገው? ናታን ያክሲኝ ገደልኩት ማላልሽ? አሁን ማየ እኔ አይደለሁም ናታን ነው ማየ፣ ናታን ነው። የምን ፖሊስ ነው? በቃ ፕሮሰሱ እስከሚያልቅ ድረስ ወደ ኬንያ ላኩኝ። አባዬ እዛ በጣም ብዙ ጓደኞች አሉ። ወደ ፖርቹጋል ልሂድ። አንቺ ልጅ ቆይ እዚህ ቤት ውስጥ ምንድን ነው የተፈጠረው? ምን እየተካሄደ ነው? እኔ እንጃ። የሆኑ ልጆች ገብተው ነበር። ደረጃ ኤቢ ሊዘርፍ የገባውን ሽፍታ እንግዲህ ገላው ትገኛለች ማለት ነው። ሰውየው ይሞት አይሞት እንግዲህ እነሱ በራሳቸው መንገድ ቼክ እያደረጉ ነበረ። እሷ ግን እኔ አይደለሁም ናታን ነው እያለች ትገኛለች። ስለዚህ የቤት ውስጥ ካሜራ አለ፣ ማ እንደሆነ የገደለው ፖሊሶች ሲመጡ የሚደርሱበት ይሆናል ስትላት በጣም በመደንገጥ እማዬ እንዴት ካሜራ ይታያል? ካሜራውን ሁሉን እንንቀለው ነበር ያለችውና ወይዘሮ ማርታም እንግዲህ እንዴት እኔ አይደለሁም አላልሽም እንዴ? ምን አስፈራሽ? ካሜራው ቢታይ ነበር ያለቻትና አይ እማዬ በቃ ወደ ሳውዲ መሄድ ፈልጋለሁ። የአባዬ ጓደኞች እዛ ብዙ አይደሉ፣ በቃ መሄድ ፈልጋለሁ። ትምህርቴ ስማዬ ብታሰር በኋላ ነበር ያለችውና አይ ካልሆነ ለጊዜው ወደ ናይሮቢ ወይ ደግሞ ወደ ኬንያ መሄድ አለብኝ ለጊዜው ነበር ያለችውና ስለዚህ አንቺ ነሽ ይህን ነገር ያደረሽው። እኔ በገዛ እጄ ልቀቃት ብዬ አስለቅቄሽ በተለቀሽ በአንደኛ ቀንሽ ይሄንን አደረግሽ እያለቻት ትገኛለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ ብዙ ተረፍራፊ ይበልኝ። ዳጣ ዲራማ ደስ የሚልና አስተማሪ ብዙ ቁም ነገር ያለበት ዲራማ ነው ማለት ነውና እንግዲህ ኤቢ አባቷ ህይወት ይቅጣሽ ብሏታል። ህይወት ይቅጣሽ፣ እኔ እንግዲህ ምንም ላረግሽ አልችልም። ህይወት ታስተምርሽ፣ እኔ አባትሽ እየመከርኩ ላስተምርሽ ላሳደግሽ ሞክሬያለሁ። ህይወት ግን ቀጣሽ ታስተምርሽ እያላት ይገኛል። ነገር ግን በጣም ተስፋ ቆርጬብሻለሁ፣ በጣም አዝኜብሻለሁ። በሞት እንኳን መቃብሬ ላይ እንዳትቆሚ ነበር ያላት። እንግዲህ የእርግማኑ ውሎ አላደረም። ዛሬ ሰው በእጇ ላይ ሞቶባት ይገኛል ማለት ነው። እንግዲህ እሷ ራሷን ነጻ ለማውጣት እንግዲህ ናታንን በደንቡ ቼክ አድርገው ሞቷል አልሞታም በእጅህ ንካ ውስጥ አገላብጠው እያኔ ትገኛለች። ይህንን ነገር ደግሞ የምትለው እሷን እንግዲህ ራሷን ነጣ ለማውጣትና የናታን አሻራ እንዲወጣበት ነው የምታደርገውና ከዛ በፊት ግን ቀድሞ ውሃ ሄዳ ሰውየውን እያየችው እያናገረችው አዲሱ ሰውዬ ምን ሆነ ነው? ተነስ አዲሱ ሰውዬ ተነስ ምን ሆነ ነው? አሞህ ነው የተኛኸው? ተነስ ወደ የሰራተኛቸው ወደ ለዛ ክፍል ሄዳተኛ እያለች እንግዲህ እያገላበጠችው እንደዚሁም አይኑንም ገልጣ እያየችው ነበረ። እንግዲህ መጀመሪያ ያረፈው የውሃ ነው ማለት ነው። ግን ኤቢ ያው ለመጀመሪያ እኔ አይደለሁም ናታን ነው ብትልም መጨረሻ ላይ ግን ለወይዘሮ ማርታ ራሷ መሆኗን ተናግራለች ማለት ነው። እንግዲህ አርጁንም እኔ ወንድ መሆኔን አሁን ነው ማሳየሽ፣ እኔ እየወደድኩሽ እያፈቀርኩሽ፣ አንቺ ለናታን ሌላ ወድ መስተፋቀር አምጣልኝ ትኛለሽ፣ አሁን ወንድነቴን አሳይሻለሁ እያላት ነበር። ይህን እንግዲህ እያለች ባለችበት መቅሰፍት ውስጥ ነው ናታን እቤት አለ፣ ናታንን ነው ምጠራለ ናታን ብላ ብትጨው እንግዲህ ናታን እየሮጠ ሲመጣ እሷን ሊወጋ ሲል የደረሰው እሱም እንግዲህ ለካ አንተ ነክ፣ አንተ እዚህ ቤት እያለህ ነው ለካ እኔን ከሰው አልቆጥር ያለችኝ ነበር ያለውና ናታንም እንግዲህ በተረጋጋ መንፈስ እባክን አርጁን ተረጋጋ፣ በኋላ የሚቆጭህን ነገር እንዳታደርግ ነበር ያለውና ምንም አይቆጨኝም ብዙ ታግሻለሁ በማለት እንግዲህ ነበር ያለውና እሱም በቃ ፖሊስ ጥሪ፣ ለፖሊስ ደውሊ ሲል ፖሊስ ሲባል እንግዲህ በጣም ስለሚፈራ እሷም እሺ ብላ መለስት። እንግዲህ ኤቢን የትም አትሄጂም ብሎ እንግዲህ ነቅ አርግቶ ነበር የያዛት አርጁን። ናታንም እንግዲህ በዛን ጊዜ ከኋላ መጥቶ አርጁን ነቅ ነበር አርግቶ ሲታገሉ እንግዲህ ሆዱን በጩቤ ጨረፍ አርግዞታል ማለት ነው። እንግዲህ በጣም ሁሉም ችግር ውስጥ ገብተዋል። ቤቱ እንግዲህ በጣም እየታመሰ ነው የሚገኙት ወይዘሮ ማርታና አቶ ደረጀ ግን ወደ ሆስፒታል ሄደው
ሰላም ጋር ነበሩ። ሰላም እንግዲህ በሰላም ተገላግላለች፣ ወንድ ልጅ ወልዳለች ማለት ነውና ቢሆንም ግን ከዛ ሲመለሱ አቶ ደረጀ ፊቱ ጥሩ አልነበረም። ወይዘሮ ማርታ ግን ያው ፈለቅለቅ እያለች ደስተኛ ነበረች ማለት ነውና እሷም እንግዲህ እንዴ ደሬ ፊትህ አሁንም አልተፈታም፣ ምን ሆነህ ነው? በጣም እኮ ነው ደስ የሚለው። ሰላም እኮ በጣም ተገላግላ ራሱ ፊትህ ላይ ደስታ አይታይብህም። ደግሞ ወንድ ልጅ እንደዚህ እንዴት ያምራል! ወይኔ ሴት ብትሆን እንዴት ብትሆን ነው! ወንድ ልጅ እንዴት የወርቅ ፍለቃቂ የመሰለ ልጅ ነው የወለደችው። ግን የኔ ልጅ ቢሆን ብለህ አልተመኘህም ነበር ያለችው ማርታና እሱ ምን ማለት ነው ነበር ያላትና በጣም እንደደነገጠው ምን ማለት ፈልገስ ነው? ምን ማለት ነው ደግሞ ይሄ ነበር ያላትና እሷም እንግዲህ አይ ምንም ማለት አይደለም ማለት አልተመኘህም ወይ ነው። እኔ ወንድ ልጅ ስላልወለድኩልክ አልተመኘህም ወይ የኔ ልጅ በሆነ ብለህ ምን ችግር አለው ብትመኝ ነበር ያለችው። እነሱም አይ ማርታ እኔ ካንቺ ምንም አላጣውም። ይሄ ወርቅ የሆኑ 2 ልጆች ሰጥተሽኛል። ትልቋ በራሷ ጊዜ ብትበላሽና በራሷ መንገድ እየሄደች ቢሆንም ምንም አላጎደልሽብኝም። ስለዚህ አልመኝምም አልፈልግምም። ያንቺ የሰጠሽኝ በቂ ናቸው። ምን አጣው ካንቺ ነበር ያላትና ቢሆንም ያው ፊቱ ላይ ደስታ አይታይበትም። መጨነቅ፣ ድብርት፣ ማሰብ ይታይበታል። ፊቱ ላይ ሀዘን ይታይበታል። እሷም እንግዲህ አይ አንተ ሰውዬ ጤነኛ አትመስለኝም፣ ይሄንን ማዘንህን መቆዘምህን ተው ብዬሃለሁ እያለችው ነበር። እንዴ ናታን ደግሞ ምን ሆኖ ነው የቀረውየው? ስልክም ደግሞ አነሱም። ወይኔ ልጆቼ ምን ሆነ ይሆን እያለች ነው እንግዲህ ወይዘሮ ማርታ። ያው የወለደ አንጀት ያው አንዳንድ ጊዜ ይናገራል እና ስለዚህ እስቲ ቶሎ ወደ ቤት ሄጄ ምሳ ይዤላት ልመለስ ሰላምዬ ዳጣም አጠገቧ ስለሆነ ዳጣ ምግብ አልበላችም መሰለኝ፣ አስሬ እያሳጋች ነው። እኔ ምለው ሰላምዬ እኮ ዳጣን ካጠገቤ አትሄጂም ብላ እጇን ግጥም አርግታ ይዛታለች። እውነትም ኤቢ ያለችው እውነት ይሆን እንዴ ነበር ያለችው። እና እሱም በጣም በመናደድ እንግዲህ አቶ ደረጀ ምን ማለትሽ ነው? ምንድነው አንቺ ኤቢን አምነሻታል ማለት ነው? እኔ የምለውን አታምኝም? ኤቢን ነው የምታምኘው? አንድ ተራ ወሬ ይዘሽ ነው የምታምኘው? ነገርኩሽ፣ ሰላምና ዳጣ ምንም ግንኙነት የላቸውም። ስለምትወዳት ነው ልጄ ብላ የጣፈችው እንጂ ምንም የለም። እንዴ አንቺም እኮ ልጄ እያልሻት አይደለ እንዴ? ልጄ ብትያት ደግሞ ምን ችግር አለው? ልጄ ያለ ሁሉ ደግሞ ወላጅ እናት አባት ነው ማለት አይደለም ነበር ያለው። እሷም እንግዲህ እንዴ በቃ አትቆጣ፣ እኔ እኮ የሚያስቆጣ ነገር አልመሰለኝም በማለት እንግዲህ እሱን ለማረጋጋት የሞከረችው ነው። ወደ ቤት ሲገቡ ግን ያው የተፈጠረው ነገር በጣም ከባድ ነው። አርጁ እንግዲህ ጓደኛው ራሱን ስቶ እንደወደቀ አያውቅም። ናታን ወቅቶ ስቶ ሮጦ ራሱን አምልቷል ማለት ነው። የጓደኛው ስልክ ግን አይነሳም። እሱም እንግዲህ ጓደኛዬ ስልክ የማያነሳው እኔን ትቶኝ ስለሮጠ እኔን ትቶኝ ስለወጣ አፍሮ ነው አይደለ ስልክ የማያነሳው፣ እኔ ወንድነቴን አሳየዋለሁ እያለን የሚገኘው ነገር ግን የተፈጠረው ነገር እሱ ምንም የሚያውቀው ነገር የለምና እንግዲህ ወይዘሮ ማርታና አቶ ደረጀ ወደ ቤት ሲገቡ ያው ናታንና ኤቢ ሲንጫጩ ይሰማሉ። አረ ምን እናደርግ፣ ለማየ እንደውል፣ አባዬ እንደውል እያሉ ወይኔ ጉዴ እያሉ እንግዲህ ያው ሲንጫጩ ትሰማለች። እንግዲህ ወይዘሮ ማርታና አቶ ደረጀ ይሰሙ እንግዲህ ሮጠው እሱ ወደ ወደቀበት ሲሄዱ በጣም ነው የደነገጡት። ምንድን የተፈጠረው? አረ ቤቴ ውስጥ ምን እየተካሄደ ነው ያያለው። እንግዲህ አቶ ደረጀም ራሱን ይዞ ነበሩ ያሉና ወይዘሮ ማርታም ወይኔ ልጆቼ ምን ሆናችሁብኝ ነው? ምን መጥቶባችሁ ነው እንግዲህ ነበር ያለችውና ኤቢ እንግዲህ በጣም በመደንገጥ እማዬ እኔ እዚህ ጋር የሆነ የወደቀ እቃ ነበር እሱን እያስተካከልኩ ያለው መቶ ከኋላ አንገቴን ያዘኝ። ከዛን ውሃ መታችሁ፣ ከዛ መጣና መጨረሻ ላይ ናታ መታው። ምን እንደሆነ አላውቅም ነበር ያለችውና ዋናው ወንጀለኛዋ አንቺ ነሽ እና ገላችሁት ነው እንዲህ? ወይኔ ጉዴ! አረ ለፖሊስ እንደውል ነበር ያለችውና ኤቢ እንግዲህ እንዴ እማዬ ለፖሊስ ትላተው እንዴ እና ሰው እኮ ነው እዚህ ጋር የሞተው፣ የሰው ልጅ እኮ ነው እቃ ነገር ሆነ ዝም ብሎ ነገር መሰለሽ እንዴ ነበር ያለቻት። እና አቶ ደረጀ መርግታችሁ ነው በማለት እንግዲህ በእጁ ጠጋ ብሎ ሊዳብሰው ስል ናታንም አረተው አባዬ በእጅ አትንካው ነበር ያለውና በእጅ አትንካው እና ቤቴን ትቼ እንድሸሽ ፈልገህ ነው? ሰው እኮ ነው ቤት የወደቀው። ወንጀሉን ሁሉንም ነገር መጋፈጥ መቻል አለብኝ፣ ወንጀለኛንም አሳልፌ መስጠት መቻል አለብኝ በማለት እንግዲህ አውጥቶ ይዘውት ወደ ሆስፒታል ይዘውት እየሄዱ ይገኛሉ ናታንና አቶ ደረጀ ማለት ነው። ወይዘሮ ማርታ ግን በጣም እያለቀሰች እየተጨነቀች ትገኛለች። ያው የእናትነት ስሜት ነው። ልጅ ምንም ቢያጠፋ ምንም ያው ቤተሰብ መጨነቃቸው አይቀርም የወለደ አንጀት ስለሆነና እንግዲህ ወይኔ ልጄ አባትየውን ምክር እኮ መስማት ነበረባት። አቶ ደረጀ ሁልጊዜም ትክክል ነው፣ ደሬ ሁልጊዜም ትክክል ነው። ምን ነው ልቀቃት ባላልኩት ኖሮ፣ ሳውዲ ልላካት ሲለኝ ላካት ባልኩት ኖሮ፣ ልጄን ብዬ ዛሬ የማይሆን ችግር ውስጥ አስገባችን፣ የማይሆን ነገር ውስጥ አስገባችን። ደሬ ሁሌም ትክክል ነው። እሱ የሚለው መስማትና ማክበር ነበረብኝ። ወደ ሳውዲ መሄድ ነበረባት እች ልጅ
እያለች እንግዲህ ዛሬ እየተጸጸተች ትገኛለች። አቶ ደረጀም እንግዲህ እውነታውን በኋላ እንነጋገራለን፣ እዚህ ቤት ውስጥ የሆነ ከባድ ነገር እየተካሄደብኝ ነው፣ ይህን ነገር ያደረግሽው ደግሞ ኤቢ አንቺ ራስሽ ነት ነው ያላት እና እሷ ግን እኔ አይደለሁም ብላ እንግዲህ እየሸመጠጠች ትገኛለች ማለት ነው። ወይዘሮ ማርታንም እንግዲህ በተደጋጋሚ ጭራጭሯን እየተከተለቻት እማዬ ወዴት ነው ይዘውት ሄዱት አሁን እያለች እየጠየቀች ትገኛለች። ወደ ሆስፒታል ነው የምትባል እንግዲህ ሆስፒታል ለምን ልታስይዙኝ ልታሳስሩኝ፣ ትምህርቴስ ስለዚህ በቃ መሄድ አለብኝ ዛሬውኑ ተነስቼ እያለች ነበር። በፊት የትም አልሄድም ትምህርቴን ትቼ እያለች የምትገኘው ዛሬ ግን ትምህርቴ መቋረጥ የለበትም መሄድ አለብኝ እያለች ትገኛለች። ትምህርቴ ስማዬ ናታንስ ገና ብዙ እቅድ አለኝ እኮ እያለች ነው። የትምህርቷና የናታን ጉዳይ አይሆንላትም። ናታንስ ነው ያለችው። ናታን እንግዲህ በግዳው የራሷ ለማድረግ እየሞከረ ይሆን ጭንቅላቷ አንዳንድ ጊዜ ልክ አይሰራም ይመስለኛል። ኤቢ እንግዲህ ካነጋገሯ ከድርጊቷ ምናምንና ደስ የሚለው ነገር ግን ዳጣ አልነበረችም። መጨረሻ ላይ ነው የመጣችው ከሆስፒታል እና እሷ ስትመጣም እንግዲህ ውሃ ውጪ ላይ ቁጭ ብላ ሚጤዎቹን ስታጣላ፣ ስታጋባ፣ ስታፋታ፣ ስታገላግል፣ ስታስታርቅ እንግዲህ ወደ ጉድጓዳቸው እየገፋቻቸው ስትጫወት ነበር የመጣችባትና ይህን የተመለከተችው ዳጣ እንግዲህ ወይኔ ውሃዬ በቃ ይሄ በሽታሽ ምንም እየባሰብሽ ነው እየተሻለሽ አይደለም ማለት ነው ነበር ያለቻትና አይ ዳጣዬ መጣሽ እንዴ እየተጣሉ ነበር እኮ እነኚህ በጣም ኃይለኞች ናቸው ላስታርቃቸው ብዬ እኮ ነው መጀመሪያ እየተደባደቡ ነበረ ላስታርቃቸው ወደ ጉድጓዳቸው አስገብቼ ብዬ እኮ ነው ነበር ያለችውና ስለዚህ ደግሞ ምንድን ነው ቤቱ ጭር ብሏል በጣም የሆነ ረብሻ ያለ ይመስላል ምንድን ነው የተፈጠረው ነበር ያለቻትና እሷም እንግዲህ ያው ማስረዳትን ባትችል ሰው ቤታቸው ውስጥ እንትን መትቼ ጣልኩት በቃ ኤቢን ሲያግታት እኔ ከኋላ መታወት ከዛን ወደቀ ተኛ አዲሱ ሰውዬ ተነስና ወደ ሌላ ክላስተኛ ብለውም አልሰማለ። ከዛን አባዬና ናታን ይዘውት ሄዱ በመኪና ወዴት ይዘውት እንደሄዱ ግን አላቅም። ናታን ደግሞ ከክላስሽ እንዳትወጪ ግቡዚ እንዳትወጡ ብሎ አለን። ኤቢ ደግሞ ጥፊ ካጠገቢ ብላ መታችኝ እያለች እንግዲህ ለዳጣ እየነገረቻት ነበር። ዳጣ ግን በጣም ግራ ቢያገባትም ወደ ቤት ተመልሳ ኤቢን ብትጠይቃትም እሷም እንግዲህ ወንድም ተወለደልሽ እንኳን ደስ አለሽ ነበር ያለቻትና ምን ማለት ነው ኤቢ ምን እያልሽ ነው አልገባኝም ምንም ማናውቅ ጅል መሰልንሽ እንዴ ነበር ያለቻት እና እንደዛ ቁጭ ብለው እንግዲህ እየተነጋገሩ እያሉ አቶ ደረጀና ናታ ወደ ቤት ተመልሰዋል። አቶ ደረጀ ግን ኤቢን እንግዲህ ምን ሊያረጋት ይችላል? ምንድን ነው የሚፈጠረው? በጣም ከባድ ነው። ከዚህም በፊት ያው አዙረሽ አስቢ፣ ነገሮችን አርቀሽ አስቢ እያላት ነው የሚገኘው። ናታንም እንግዲህ አባዬ እኮ በምክንያት ነው አርቀሽ አስቢ፣ አንገት የተፈጠረው ዞሮ ለማየት ነው፣ ዞር ብለሽ ከመምታትሽ በፊት አባዬ እንዳለሽ ማስተዋል ማሰብ የምትችይ ቢሆን ኖሮ ይሄ ሁሉ ነገር ባልተፈጠረ ነበረ። የአባዬን ምክር በሰሚ የማዬን ምክር በሰሚ ይሄ ሁሉ ነገር ባልተፈጠረብን ነበር እያለ ይገኛልና እንግዲህ ኤቢ አሁን በጣም በፍርሃት ውስጥ ገብታለች። አቶ ደረጀ ወደ ቤት ገብቷል። እንግዲህ ተፋጠዋል። ምን ይፈጠራል የሚለውን በቀጣይ ይዤላችሁ መመጣ ይሆናል። እስከዛው ድረስ ቸር ሰንብቱልኝ። ለቤቱ አዲስ የሆናችሁ ሰብስክራይብ እያደረጋችሁ